ዓለም አቀፍ የሰው ልጅ ህዝብ ቁጥር ከ8 ቢሊዮን በላይ ደርሷል። በዚህ ሁሉ ህዝብ መካከል ግን ተፈጥሮ ልዩ አድርጋ የሰራቻቸው ወይም ደግሞ ሳይንስና ሕክምና እስካሁን ሊፈቱት ያልቻሉት አጋጣሚ ያስገረማቸው ጥቂት ሰዎች አሉ። ዛሬ የምናያቸው ሰዎች በፊልም ወይንም በፈለሰፍናቸው የሳይንስ ልቦለዶች ውስጥ የምናያቸውን ገጸ ባህሪያት ይመስላሉ። ነገር ግን ልታምኗቸው የማትችሉ አስገራሚ ሰዎች። ወደ ታሪካቸው ከመግባታችን በፊት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። አንደኛ፣ የተጣመሩት እህትማማቾች አቢና ብሪታኒ ሄንሰን። በዓለም ላይ ካሉ እጅግ ብርቅዬ እህትማማቾች መካከል ይጠቀሳሉ። እነዚህ እህትማማቾች አንድ አካል፣ ሁለት እጆችና ሁለት እግሮች አሏቸው። ነገር ግን ሁለት የተለያዩ ጭንቅላቶች አሏቸው። የየራሳቸው አስተሳሰብም አላቸው። እያንዳንዳቸው የአካላቸውን ግማሽ ክፍል ብቻ ነው መቆጣጠር የሚችሉት። ነገር ግን በመተባበር መኪና መንዳት፣ ስፖርት መስራትና መደበኛ ህይወት መኖር ችለዋል። ሁለተኛ፣ የዛፍ ሰው። በመቀጠል ወደ ባንግላዴሽ እንሄዳለን። አቡል ባጃንዳር ይባላል። በዓለም ላይ የዛፍ ሰው በሚል መጠሪያው ይታወቃል። ምክንያቱም ደግሞ ኤፒደር በተባለ እጅግ አሰቃቂ በሽታ ምክንያት እግሮቹና እጆቹ ላይ ልክ እንደ ዛፍ ቅርፊትና ስር ያሉ እብጠቶች በመብቀላቸው ነው። በእጆቹ ላይ የወጡት እብጠቶች ክብደት በርካታ ኪሎግራም የሚመዝኑ ሲሆን የዕለት ተዕለት ህይወቱን ሙሉ በሙሉ የሚፈታተኑ ነበሩ። ሶስተኛ፣ የብረት ሰውየው። በህንድ የሚኖረው ዲፓክ ጃንግራ ደግሞ ፍጹም የተለየ ኃይል አለው። ተራ ሰው 110 ወይም 220 ቮልት የመብራት ኤሌክትሪክ ቢነካው ህይወቱ ሊያልፍ ይችላል። ዲፓክ ግን 11000 ቮልት የሚደርስ ከፍተኛ የመብራት ኃይል እጁን ቢነካው ምንም አይሆንም። በአካሉ ውስጥ የሚያልፈው ኤሌክትሪክ ምንም አይነት ጉዳት የማይደርስበት ይህ ወጣት የኤሌክትሪክ ሰው በመባል ይታወቃል። አራተኛ፣ የሳሚ በርንስ ታሪክ። ታሪካችንን የምንጀምረው በሚያሳዝን ግን ደግሞ ህይወትን ሙሉ በሙሉ በወደደ አንድ ወጣት ነው። ሳሚ በርንስ። ሳሚ የተወለደው ፕሮጀሪያ በሚባል የጄኔቲክ በሽታ ነው። ይህ በሽታ የሰውን ልጅ የዕድሜ እድገት በበርካታ እጥፍ ያፋጥነዋል። ገና በታዳጊነቱ እንደ አዛውንት ያደረገው ቢሆንም ሳሚ ግን ተስፋ አልቆረጠም። በቲክታክ ልኮቶ አስተላለፈው። የህይወቱ ትምህርትና ተስፋ የመቁረጡ መንፈስ በዓለም ዙሪያ የብዙዎችን ልብ ነክቷል። አምስተኛ፣ ፖል ካራሰን የተባለው አሜሪካዊ ደግሞ ሙሉ በሙሉ ሰማያዊ ቆዳ ነበረው። የሰማያዊው ቆዳ ምክንያት አርጊያ የሚባል ሁኔታ ሲሆን ለዓመታት ባልተመጣጠነ ሁኔታ ኮሎይዳ ሲልቨር የተባለውን ማዕድን በመጠቀም ምክንያት ቆዳው ቀለም ቀይሯል። ሰዎችም በፍቅር ፓፓ ስመፍ እያሉ ይጠሩት ነበር።
ይህ ቻናል ምንቴ ፕላስ ይባላል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለየት ያሉ ታሪኮች በዚህ ቻናል የሚቀርብላችሁ ይሆናል። ይህንን ቪዲዮ ስትሰራ በጣም ለፍተን ጊዜ ወስደንና ለእናንተ ይመጠናል አይመጥን የሚሆነውን አይተን ስለሆነ እናንተም ለዚህ ድካማችን እንጠይቀው ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን።